ሳሚ እንዴት ነሽ? እቺ መሰሪ አንተም ላይ ቀመረችው አይደል? አይገርምሽም? ለዚህ ነው አንቺን የፈለኩሽ። እቺን መሰሪ ተባብረን እንድንበቀላት ፈልጋለሁ። ሀይ ከዛ በፊት ግን አንድ ነገር እንድትነግረኝ ፈልጋለሁ። ምን? ስለዚህ ቤት ሁሉንም ሚስጥር እንድትነግረኝ ፈልጋለሁ። ለምን? በጣም ያስፈልገኛል። ደግሞ አጋሮች ከሆኑ በሁለታችን መሀል ግልጸኝነት ሊኖር ይገባል። እሺ እነግርሻለሁ። ሰላም ልጅ ናት ማለት ነው። ያቺ ሴጣን ቁራጭ በገዛ ቤቷ የገዛ እናቷን ቀምታን እንደዛ የምታሰቃያት። ብሌን አንቺ በጣም ጥሩ ሰው ነሽ። ህይወቴን አድነሽዋል። ይሄን ሁሉ ነገር ላንቺ መናገር አለብኝ። ለሳሚ ነገሮች እስኪስተካከሉ ምንም እንደማልናገር ቃል ገብቼ ነበር፣ ግን ካንቺ መደበቅ አልችልም። ደግሞ እናትሽን የማወቅ መብት አለሽ። ምስኪንትዬ ለምንድን ነው የምታሳዝኝ? ውስጤ ሁልጊዜ ከአንቺ ጋር መሆን ነው የሚፈልገው። ለምንድን ነው የምወድሽ? በጣም የቅርቤ ሰው የራሴ ሰው ነው የምትመስል። ጥለሽኝ አትሂጂ የኔ ልጅ፣ እባክሽን እባክሽን፣ እናትሽን ጥለሻት አትሂጂ እባክሽን። እናትሽን ጥለሻት አትሂጂ ልጄ፣ ልጄ እባክሽን እባክሽ አትሂጂ። እትዬ ደህና ነሽ? እሺ እሺ፣ አልሄድም። ደህና ነሽ ግን? በኃይሉ ልጄን አስቁማት። ጥለሽኝ አትሂጂ። እየቃዠሽ ነው እንዴ? ምን ሆኜ ነው የሆነት የመሰለኝ? ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናል ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። አደራ ድራማ ይዤላችሁ መጥቻለሁ ውድ ቤተሰቦች። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ፣ ሀሳብና አስተያየታችሁን ደግሞ በኮሜንት ጻፉልኝ። አደራ ድራማ እንግዲህ ፈታ ዘና እያደረገና እንዲሁም እያስተማረ እንደቀጠለ ነው። ዛሬ እንግዲህ ሄለን ከብሌን ጎን ቆማለች። ምክንያቱም ብሌን ህይወቷን ስላተረፈችላት ቃል ልትገላት መርዝ አድርጋ ስትሰጣት ብሌን ናት ያተረፈቻት። ነገር ግን ዛሬ ብሌን ያየችው ነገር ደስ አላላት። ምክንያቱም ሄለን ስለ ቃል ካወቀች በኋላ ቃልን ለመበቀል ልክ መልካም ጓደኛዋ እንደሆነች ሆና ቀርባታለች። እናም በኃይሉ ጸጉሯን ይዞ ሲነጫጫት ተዋት እንጂ ምንም ቢሆን እኮ ጓደኛዬ ናት ብላ ከበኃይሉ አዳነቻት። እናም ቃል የእውነት ሄለን የወደደቻት መስሏት ደስ አላት። ይሄንን ስላደረገችላት አመሰገነቻት። እናም አንቺ እኮ ጓደኛዬ ነሽ፣ ምን ነገር ባደርግልሽ ያንስሻል ብላ ሲተቃቀፉ ብሌን ታያለች። ብሌንም ለካ ውሸቷን ነው፣ እኔን እያታለለች ነው፣ አሁንም ከቃል ጋር ይዋደዳሉ ብላ ተናዳ ወደ ክፍሏ ትገባለች። እናም ያው እንግዲህ ሄለን ከሳሚ ጋር አብራ ለመስራት ተነጋግራ ስለነበር ሳሚ ጋር ተደዋውለው ስለ ቃል ለማውራት ይገናኛሉ። እናም ሳሚ ስለ ቤተሰቡ ሁሉ የግድ እንድትነግረው ትጠይቀዋለች ሄለን። እናም ይነግራታል ብሌን የሰላም ልጅ መሆኗን፣
ቃልም ደግሞ የሰላም ልጅ እንዳልሆነች በፊትም ታውቃለች። ሁሉንም ነገር ይነግራታል እና በጣም ተደንቃና ተገርማ በዛ ላይ ደግሞ የህይወት ብሌን የህይወት አደራ አለብኝ ብላ ስለምታስብ ህይወቷን ስላተረፈችላት እሷን በተራዋ ለብሌን ውለታ ለመስራት እናቷ ሰላም እንደሆነች መንገር አለብኝ ብላ ተወሰንና እየሮጠች ስትመጣ ቃል ታያታለች። እና ዛሬ ምን ተፈጥሮ ነው ደስተኛ ሆነሻል ስትላት ሄለንም አዎ ዛሬ በጣም አሪፍ ዜና ሰምቻለሁ እና ደግሞ በጣም ደስተኛ ሆኛለሁ። ወጣ ብለን እንዝናናለን፣ እነግርሻለሁ። ሽንት ቤት ሄጄ ልምጣ ብላት ወደ ብሌን ክፍል ትሄዳለች። እናም ቃል ደግሞ ያው ቆቅ ስለሆነች እንዴት ሽንት ቤቱ በዚህኛው በኩል ሆኖ እሷ ደግሞ ወደ ቃል ክፍል ሄደች፣ ምን አስባ ነው ብላ ቀስ ብላ ከኋላ ትከተላታለች። እናም ሄለን ብሌን ክፍል ከገባች በኋላ ለብሌን ሰላም እናቷ እንደሆነች ልትነግራት ብሌን እያለች ገብታ ብሌን ላንቺ መልካም ዜና አለኝ ትላታለች። ብሌንም ቆማ ፈዛ ታያታለች። መልካም ዜና አለኝ፣ ስለ እናትሽ ነው፣ ስለ እናትሽ ልንገርሽ። የሚገርምሽ ነገር በኃይሉና ቃል ለካ የማይወዱሽ ለዚህ ነው። እናትሽ ማን እንደሆነች ብነግርሽ አትገምችም እያለች ስትጀምርላት ብሌንም ከወትሮ በተለየ መንገድ ተናዳ አንቺ ውሸታም ነሽ፣ አሁን ደግሞ ሌላ ውሸት ልትነግሪኝ ነው? እኔ ጅል መሰልኩሽ እንዴ? ሁሌ ውሸት ስትነግሪኝ ማምንሽ፣ ጥፊልኝ ከዚህ ብላ ታባራታለች። ሄለንም በብሌን ሁኔታ ተገርማ፣ ምክንያቱም ከዚህ በፊት ስትሰድባት እንኳን እንደዚህ ብላ ያልተናገረቻትን ዛሬ ለምን እንደዚህ እንደምትላት ስትጠይቃት አንቺ አስመሳይ ነሽ፣ እኔን ዋሽተሽኛል ትላታለች። አልገባኝም ምንድን ነው ነገሩ ስትላት ስለ ውዷ ጓደኛሽ ስለ ቃል ቅድም ተቃቅፋችሁ አይቼሻለሁ አታስመስይ ትላታለች። ሄለን ግን ደጋግማ ጓደኛዋ እንዳልሆነች ቃልና ልትበቀላት እንደምትፈልግ ብትነግራትም ብሌን በፍጹም ስሜታዊ ሆና ከዚህ ቤት ውጭልኝ ብላ ታባራታለች። እናም ሄለንም በጣም ተናዳ ትወጣለች። በነገራችን ላይ ቃል ይሄ ሁሉ ነገር ሲከናወን በር ስር ተለጥፋ እየሰማች ነበር። አሁን ሄለን ሁለት ነገር ነው የከሰረችው። አንደኛ ለብሌን ምንም ሳትነግራት ብሌን ሀሳቧን አስቀየረቻት። ሌላው ነገር ደግሞ ቃልን እንኳን ልትበቀል አትችልም። ምክንያቱም ቃል ተደብቃ ልትበቀላት እንደምትፈልግ ሰምታለች። እናም እጅግ በብሌን ተናዳ ከቤት ከክፍሏ ወጥታ ሄደች። አይ ብሌን፣ አንዳንድ ጊዜ ብሌን በጣም የዋህና ሞኝ ነች። ምክንያቱም ቢያንስ ስንት ነገር ሲያልፍባት መታገስ የምትችለው ብሌን ዛሬ ላይ የእናቷን ማንነት ለመስማት የሚሆን ደቂቃዎች ቢኖሯት ምን ነበረ? እናት ያልክን አልሆንም። እናም ብሌን በሞኝነቷ ምክንያት እንግዲህ የእናቷን ማንነት ዛሬ ልታውቅ አልቻለችም። ውድ ቤተሰቦቼ እንግዲህ አደራ ድራማ የዛሬው ፓርት ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ ተመልሼ እስከማገኛችሁ ድረስ መልካም ሁሉ እየተመኘሁላችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ስለምታበረታቱኝ እንዲሁም ስለምትደግፉኝ ምስጋናዬ እጅግ በጣም የላቀ ነው። ውድ ቤተሰቦቼ ለዛሬው እንግዲህ እዚህ ጋር ልሰናበታችሁ። ባይ ባይ።